ነቢይ ሙሐመድ እንደሞተ ይናገራል እና ለምንድን ነው ያልሞተውን ነቢይ ትታችሁ የሞተውን ነቢይ ወርሺፕ የምታደርጉት የሚል ጥያቄ አለ። እኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አናመልክም። እኛ እርሳቸውን አናመልክም። ማለት ሞር ሪስፔክት ይገባ የነበረው ለነቢይ ኢሳ ነበር ብዬ አስባለሁ። በዚህ ስቶሪ ስንሄድ እሱም ይሞታል እንደሚሞት እዚያው አሁን የጠቀስክልኝ እስካሁን አልሞትም። አትሊስት እስካሁን አልሞትም። ስለዚህ ሲሞት ክብሩ ይቀንሳል ማለት ነው። ማለት ያው አላህ ከሌሎች ነቢያቶች የበለጠ ይናል እንትን ከሰጠው ሲመስለኝ ያው የተሻለ ሪስፔክት አለው ማለት ነው ለሱ። በህይወት መኖሩ እንደዚህ ብለህ ከመዘንክልን ሲሞትስ የዛኔ ከሰጠነው ክብር ይቀንሳል ማለት ነው። አዎ እኔ እንደዛ ነው የሚሰማኝ። ማለት አሁን አስበው ሌሎቹ ነቢያቶች በምድር መጨረሻ ላይ ሊገዛ ወይም ሊፈርድ ወይም ደግሞ ፍትህን ሊያሰፍ የሚመጣ ምንም ነቢይ የለም ከነቢይ ኢሳ ውጭ ማለት ነው። ከአውሬው ጋር ይዋጋና አውሬውንም እንደሚያሸንፈው ይናገራል። ነቢዩላህ ዒሳ ዓለይሂ ሰላም በሚመጣ ጊዜ ራሱ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግና ስርዓት ነው የሚተዳደረው። ህዝብንም የሚያስተዳድረው በዚያ ነው አይደል? አሁን የእርሳቸው ተከታይ ነው የሚሆነው። ሲመጣ ጊዜ የእርሳቸው ተከታይ ነው የሚሆነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አንተ ነቢያት ቢመጡ በዚህ ጊዜ የእርሳቸው ተከታይ ነው የሚሆኑት። ለው ካነ ሙሳ ሐየን የእርሳቸው ተከታይ ሆኖ ግን ምድርን ይገዛል። የሚገዛው እሱ ነው። አዳምጠኝ ልጨርስ። እርሱ ለእርሳቸው ተገዝቶ እኮ ነው በእርሳቸው ህግና ስርዓት ይገዛል እያልከው እኮ ነው። ከዚያ ህዝብን በዚያ እንዲተዳደሩ ያደርጋል። ይታል አይደለ? የዛኔ የእርሳቸውን ህግና ስርዓት በምድር ላይ ሊያስፈጽም ይመጣል። የእርሳቸው አንድ ተከታይ ቢሆን ይዛሉ። ይታል አይደል? ያ ነው። አሁን እዚህ ቦታ ላይ ነቢያቶች በዚህ ላይ ማክበር ምናምን የሚባለው ነገር አንደኛ እናከብራቸዋለን። ነቢዩላህ ዒሳ በጣም ነው የምናከብረው፣ በጣም ነው የምንወደው። 5 ታላላቅ ነቢያቶች ከሁሉም ነቢያት ደረጃቸው ላቅ ያለ ነው። ከነዚያ ከ5ቱ ታላላቅ ከሚባሉት መካከል ኡሉል ዐዝም ከምንላቸው ዒሳ ከእነርሱ መካከል አለበት። ታል አይደል? አላህ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎታል። በቅርቢቱም ዓለም በቀጣዩም ዓለም የተከበረ ባለሟል የሆነ ነቢይ ብሎ ገልጾታል። ታል አይደል? ያ ነው። እርሱን ታዲያ ውዴታውን እንዴት ነው የምትገልጹት ከተባለ እርሱ ያዘዘንን በመታዘዝ እርሱ ያዘዘን ምንድን ነው ከተባለ ፈተቁላህ ወአጢዑን ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም። መሲሁን ማክበር የፈለገ ሰው ይህን ትእዛዙን ያክብር። ብትወዱኝስ ትእዛዜን ጠብቁ አይደል እንዳለው። አሜን። አሁን በቁርአን ላይ ምን አለ መሲሁ? እኔም ማዛቸውን ታዘዙኝ ብሎ ይህችን ቃል ነገራቸው። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አለ። አያርና ስለዚህ እርሱ የፈለገውና የወደደው እርሱ ማክበር ከፈለግን እኛ ያን የላከውን አንዱን አምላክ በማምለክ ነው መሲሁን የምንወደውና ውዴታችንን ክብሩን የምንገልጽበት። አሁን እናከብረዋለን፣ እንወደዋለን። ውዴታችንና ክብራችን ግን የሚገለጸው እርሱ ከኛ የሚፈልገውን ነገር በማድረግ ነው። መሲሁም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከኛ የሚፈልጉት አንድ ነገር አለ። እርሱ ምንድን ነው? ያን የላካቸውን አንድና ብቸኛ የሆነውን አምላክ እንድናመልክ ነው የፈለጉት ነቢያቶች። መሲሁ ምን አለ? ፈተቁላህ ወአጢዑን አለ። ተአምሩን ሰርቶ ከጨረሰ በኋላ መሲሁ ሙታንን ማስነሳት፣ አይንን ማብራት፣ መስማት የማይችሉን ጆሯቸውን መክፈት፣ ለምጽ ያለባቸውን መፈወስ፣ ይህ ሁሉ ካደረገ በኋላ ፈተቁላህ ወአጢዑን አለ። አሁን ደግሞ አላህን ፍሩና የማዛቸውን ትእዛዝ ታዘዙኝ አለ። ምን አዘዛቸው? ኢነላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም። የእኔም ጌታ የእናንተም ጌታ እርሱ አንድ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም አላህ ወኢነከ ለተህዲ ኢላ ሲራጥ ሙስተቂም አላቸው። አንተ ሰዎችን ወደ ቀጥተኛው ጎዳና የምትመራ ነህ እያለ ይገልጻቸዋል። እነዚሁም ምን አለ? ይህ ነው ቀጥተኛው ጎዳና እያለ አስተማረ። አንድ አይነት መንገድን ሁላቸውም አስተምረው ሄዱ። እርሱም ያን የላካቸውን አንድና ብቸኛ የሆነውን አምላክ ማምለክ ነው። በዚህ ነው መሲሁን የምንወደውና የምናከብረው እርሱ ያዘዘውን ትእዛዝ በመከተል። እሺ፣ ሁለተኛ ጥያቄ ደግሞ በእስልምና አሁን ለምሳሌ በክርስትና የመዳን መንገድ ክርስቶስ እንደሆነ ነው የምናምነው። እኛ ለኃጢአታችን ምንም ያክል ጽድቅ ብንሰራ ያ ነገር
መንግስተ ሰማይ ሊያስገባን እንደማይችል በእግዚአብሔር ፊት ጻድቅ አድርጎ ሊያሳየን እንደማይችል ከአቅማችን በላይ እንደሆነና የእኛ ጽድቃችን ክርስቶስ እንደሆነ ነው የምናምነው። እና በእስልምና ገነት ለመግባት ወይም መንግስተ ሰማይ ለመግባት ምንድን ነው ክራይቴሪያው? ማለት በስራችን እንገባለን ብላችሁ ታምናላችሁ? እሺ እንግዲህ አንድ ሰው ወደ ጀነት ለመግባት ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም አለ አላህ ቃል በቃል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ገነትን ይገባሉ አለ። እምነት ግድ ነው። ይታላል። ያለ እምነት ገነት አይገባም። እምነት መሰረት ነው። ሳያምን ሰውየው የፈለገ መልካም ስራ ቢሰራ አያጸድቀውም። የመልካም ስራ ይታላል። በእኔ አምኖ መልካምን የሰራ ብሎ አስከተለ። ስለዚህ የእምነት መሰረት ነው። እምነት የሚዳንበት የመጀመሪያው መሰረት ነው። በአንድ አላህ ማመን፣ ከዚያ እርሱ በነቢያት በኩል ያዘዘውን ትእዛዝ በመፈጸም የዛኔ ገነትን ትገባለህ። በነቢያት በኩል የከለከለውን ነገር በመራቅ ይህንን መፈጸም ያስፈልጋል። እኮ ምን ብሎ ስላመነ ነው ገነት የሚገባው? አንድ ሰው በእስልምና ምን ብሎ ስላለ? አምላክ አላህ ስብሐነ ወተዓላ እርሱ ብቻውን አምላክ ነው ብሎ እርሱን በብቸኝነት ከተገዛ መን ሸሂደ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ ደኸለል ጀነ፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው እንዲሁም የላቃቸውን ነቢይ እንደ ነቢይ ከመሰከረ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያለፉትም ነቢይ እንደ ነቢይ መቀበል አለበት። ይሄ ሰውዬ ገነት ይገባል። ምንም ኃጢአት ቢኖርበት ግን አላህ ብቸኛ አምላክ ነው ብሎ እስካመነ ድረስ ገነት መግባት ይችላል ማለት ነው። ያንን ኃጢአቱ ለኃጢአቱ ምህረትን ይማጸናል። ገብቶሃል አይደል? ኃጢአትን ከሰራ አንድ ሰው ንስሐ ያድርግ ብሎ አላህ ትእዛዝ አውርዷል በቁርአን ላይ። ኃጢአት አይሰራም አይደለም። የሰው ልጅ መልአክ አይደለም። ከኃጢአት ንጹህ አይደለም። ሊሰራ ይችላል። ገብቶሃል? ኃጢአት ላይ እንወድቃለን። ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም የአደም ልጆች ኃጢአትን ትሰራላችሁ አሉ። ከሁላቸውም ግን በላጮቹ ንስሐ የምታደርጉ ናቸው ብሎ ተናግረዋል። ስለዚህ ያ ሰው ንስሐ ያደርግ ተብሏል። ለኃጢአቱ ንስሐ ያደርጋል። አላህ ደግሞ እንደሚምር ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ያደረገ ባሪያ ለእኔ ምርለታለሁኝ ብሏል። ይሄ ነው። እሺ ወሱን ጥያቄ ልቀጥል። ሰላም አለይኩም። ይቅርታ እናንተ በፊት ሰላም ነው። ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄ አለኝ እና መጀመሪያው ጥያቄው ቤተሰቦቼ ክርስቲያን ናችሁ። እኔና እህቴ ነው ቅርብ ጊዜን እስልምናን ተቀበልኩት እና ለእኔ ጥያቄ ስለሆነ ነው ከወንድሜ ጋር ስለ እስልምና እና ስለ ክርስትና ስናወራ ኢየሱስ ክርስቶስ እኔ አሁን እንደ ቁርአን ገና ነው የሚቀራው፣ ያው ብዙ አልችልም፣ ግን እኔ ነቢዩላህ ኢሳ አለይሂ ሰላም በመላይካ ነው ወደ መርያም ይሄ ሁሉም ነገር አውቄ ነው የጠየቁት። ግን እሱ ምን አለኝና የራሱን ፈጥሮ ከዛ በኋላ እሱ አላህ ነው አለኝ። እንዴት ነው ማለት ጥያቄው? ነቢያ ኢሳ ሲወለድ በፊት መርያምም እናት አላት፣ የነቢይ አደምም እነሱ በፊት ነበሩ። ምንድን ነው የሚያመልኩትን እነሱ ብዬ ጠየቁት። እሱ መለሰኝ። እንዴት ነው ሰው የራሱ ፈጥሮ የራሱን አላህ የማያደርጉ? ይሄ ጥያቄው እኔ ጠየቁትና እሱ ግን ነቢዩላህ ኢሳ አለይሂ ሰላም እሱ አላህ ነው አለኝ። ለሱ እንዴት ነው እኔ ተፍሲር የማደረገው? ያው ቅርብ ጊዜ እስልምና አሁን ነው ቁርአን ሁሩፍን መቅራት ጀመርኩትና እንዴት ነው እሱ ግን አማርኛ ስላላቅም ነው እዚህ ቦታ አንተን እንድጠየቅ ማድረግ። ኦሮምኛ ነው የሚሰማው። ሁለተኛ ነቢዩላህ ዒሳ ከነቢያቶች መካከል አንድ ነቢይ ነው። እርሱ አምላክ አይደለም። እርሱ የአምላክ መልእክተኛ እና ነቢይ ነው። መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ መሲሁ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ያቸው እርሱ ካለፉት መልእክተኞች አንድ መልእክተኛ ነው። አምላክ አላህ ስብሐነ ወተዓላ በእስራኤል ሀገር ላይ ለእስራኤላውያን ሰዎች ወደ እርሱ ወደ አምላክ ወደ አላህ መንገድ እንዲመራ የላከው መልእክተኛው ነው። ራሱ ሲናገር መሲሁ ምን ይላል? ወኢዝ ቃለ ዒሳ ብን መርየመ ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ አላቸው ይላል። በሌላ ቦታ ላይ አላህ ሲገልጸው ወረሱለን ኢላ በኒ እስራኤል ይላል።
ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁኝ መሲሁን እያለ ይናገራል። በሌላ ቦታ ላይ በሱረት ዙኽሩፍ ላይ ሲናገር ምን ይላል? ኢን ሁወ ኢላ ዐብዱን አንዐምና ዐለይህ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። የማርያም ልጅ መሲሁ ጸጋዬን ከዋልኩባቸው አገልጋዮቼ መካከል አንደኛው ነው፣ ለእስራኤል ልጆችም ተምሳሌት አድርጌ ልኬዋለሁኝ እያለ ይናገራል። እና ይህ ነው። አመሰግናለሁ። ሁለተኛ ጥያቄ ሊጠይቅ። ሁለተኛ ጥያቄው አንድ ሰው ኒካ ካደረገ በኋላ አሁን እኔ ሁሉ ወንድሞች አባቴም ሁሉም ሰው ክርስቲያን ስለሆነ በሸሪያ መስለን ቃድል ኢስላም የኛ አካባቢ የለም። ማን ነው እኔ ራሴ ላይ ውክልኛ ወላ ወልይን አምር የሚያደረጉ ማን ነው? ከቤተሰቧ ኒካ የሌላት ሴት ነቢያችን ሰለላሁ ዐለይሂ ወሰለም መፍትሄውን ሲናገሩ ምን አሉ? አሱልጣን ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስር ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ይሆናታል አሉ። ሸሪዓ ፍርድ ቤት በአካባቢያቸው ከሌለስ በአካባቢያቸው ኒካ በማሰር የሚታወቅ ቃዲ ኒካ ያስርላታል። ያ ከሌለስ የመስጅድ ኢማም ያስራል። የመስጅድን ኢማም ሄዳ ኒካ እንድታስርል ይፈልጋለሁ ብላ ውክልና ትሰጠዋለች፣ እሱ ያስራል። መስጅድ ከሌለስ በአካባቢያቸው እስላማዊ ዩኒቨርሲቲ ካለ፣ እስላማዊ ኮሌጅ ካለ፣ እስላማዊ የቁርአን መርከዝ ካለ የዚህ ኃላፊና ሙዲር ሄዳ ውክልና ትሰጠዋለች፣ እርሱ ውክልናውን ወስዶ ይድራታል። ያ ከሌለ ማንኛውም ሙስሊም በአካባቢዋ ሶላት የሚሰግድ በአላህ ላይ የማያጋራ ሙስሊም ሰው ለእሱ ውክልና መስጠትና ኒካ ልታስር ትችላለች። ጠይብ አንድ ሰው ኒካ ካደረገ በኋላ መሰለን ካልተሰማማም ካልተገናኘም ማለት እሱ ሩቅ ነው የሚኖረው ኒካችሁን መሰለን እኔ ሩቅ ነው የሚኖረው እሱ ሌላ ሀገር ነው የሚኖረው ማለት ያልተገናኘም ኒካ ካልወረደ እንደገና ይመልሳል ማለት በማር አዲስ በኒካ አዲስ ይገባል። ኒካ አስራችኋል፣ መጀመሪያ ኒካ ታስሯል። አዎ ኒካ አደረገው። ከዛ በኋላ ከተጣላ በኋላ እሱ አልተገናኘችውም። ያኔ እሺ ምንም ሳይገናኙ ፈትቼሻለሁ አላት። አዎ በቃ ፈትቼሻለሁ ካለ ኒካህ ወርዷል። ከዚያ በኋላ ለመመለስ ከፈለጉ ረጃዕቱ በሚለው ቃል መመላለስ አይቻልም። ረጃዕቱ ቢላትም አይመለስም። መመላለስ ከፈለጉ ኒካ በማሰር ኒካሁን እንደገና ይመልሳል ማለት በአዲስ ኒካ እና በማር አዲስ እንዳዲስ ኒካ ያስራል። አላህ ሱብሓነሁ አመሰግናለሁ። እሺ ሽክረን። እሺ ሁሱን ጥያቄ ልቀጥል። አይ ቀጥልሽ። አሁን ተረኛው እሺ ከታች ያለው አንዴ ክርስቲያን ነው አስቀድሞ ከላይ ያለው አንተ ሙስሊም ክርስቲያን ነህ። ከታች ያለው ኦኬ ክርስቲያን አይደለሁም ሙስሊም ነኝ። እንደሱ ከሆነ ካሌብን አስቀድሙት። እሺ ካሌብ ጥያቄ ምንድን ነው? ልቀጥል። ካሌብ ይቀጥል። አንዴ ይሰማል? እሺ ቅድም የነበር ነው ይሰማል? አልቡኻሪ 1439 ቢ እና 1442 1439 እና 1442 ቢ ላይ ነበረ። 1439 ላይ አዝልን እንትን በሉ ስለ አዝል ፈቅዶ ነበረ። አንዴ ደግሞ ብናንበው ደስ ይለኛል። ክፈትልኝ እስኪ አንዴ። አንብበነዋል ቅድም። ሀሳብህን ቀጥል፣ እየሰማሁ። እሺ 42 ላይ ደግሞ እንትን ይላል። ከዛ በኋላ ጠይቄ ነበረ አላህ የወደፊቱን ያውቃል ሁሉን ያውቃል ወይስ አያውቅም ብዬ። ያውቃል የወደፊቱን እና ደግሞ መሐመድ የሚናገሩት የአላህን ቃል ነው ብለኸኝ ተስማምተናል። ስለሆነ መጀመሪያ ላይ ችግር የለውም ብሎ ሁለተኛ ላይ መልሶ እንደሚያስተካክለው እያወቀ አላህ ለመጀመሪያ ላይ ይቻላል ብሎ ፈቀደ። ነስክ እንዲባላል ነገር አለ በኢስላም። ነስክ ታውቃለህ? ነስክ ሲባል ትሰማለህ? አላውቅም።
መስከ ማለት አንድን ህግ ያወጣና አላህ ስብሐነሁ ወተዓላ ከዚያ ጥበቡን መሰረት ባደረገ መልኩ ያንን ህግ በሌላ ህግ ይሽረዋል። ይህ ነገር ያለ ነው። የሆነ ህግ ይወርድና ለምሳሌ ሌላ ቦታ ላይ ዝሙት የሚሰሩ ሰዎች ዝሙት የሰራ ሰው የመጀመሪያው ፍርድ በሱረቱ ኒሳ ላይ እንደተቀመጠው ምን ነበር? ሞት እስኪመጣባቸው ድረስ ይታሰሩ የሚል ነበር። እድሜ ፍታ እንኳን ታውቃለህ አይደለ? ይታሰራሉ፣ በቃ ይሞት ይወጣሉ። ይህን ህግ ሻረው አላህ በሱረቱ ኑር ላይ 100 ግርፋት ተገርፈው ይለቀቁ የሚል ህግ አወጣላቸው። በዚህ መሰረት ይሄኛም ህግ ማለት ነው። እሺ አዎ ይሻራል አልከኝ። እኔ እኮ ጥያቄ እዚህ ጋር አልተግባባንም መሰለኝ። እንደሚሽረው እያወቀ ለመጀመሪያ ያወጣዋል። ያንን ህግ ነው ወደፊት እንደሚሽረው ያውቃል። ካወቀ ለምን ያወጣዋል? መጀመሪያ ጥበቡን መሰረት ባደረገ በዚሁ አንጻር ህግ ያድን። ኦኬ በጣም ጥሩ። ህግ ያድን ነበር አያድንም? ህግ የአምላክን ህግና ስርዓት ተከትለው ሲሄዱ ጊዜ ይድኑ ነበር ህዝቦች ወይስ አይድኑ? መቼ? እሺ ባጭሩ ኢየሱስ ክርስቶስ በመስቀል ስራው ያለፉትን ህጎች ሽሯቸዋል አልሻራቸውም? ሽሯቸዋል። ታዲያ መሻሩ ከተቻለ ለምን ያን ህግ ሁሉ ፈጽሞ ብሎ ማውረድ አስፈለገ? ቀድሞ ገና አዳም እንደፈጠረው ለምን እስከ ድንግል ማርያም እስክትወልደው ድረስ ጠበቀ? ራሱን ለምን አይገለም ነበር ወርዶ? ለምን? ያማ ምን መሰለህ አዳም እዚህ ጋር ህጉን ቀጥታ አልሻረውም። ወደ ልመልስልህ አንዴ። ይህንን ያደ በመስቀል የተሰቀለበት ምክንያት መሰለህ? ተሰቀለ አይደለም ጥያቄ አሉ ካሌ ቢሆን ረሳት። ለምን ተሰቀለ ሳይሆን የሚያድናቸው ከሆነ እንዲህ አድርጉ እንዲህ አታድርጉ የሚለውን ትቶ በአንድያ ልጅ እመኑ ብሎ ቀድሞ ገና አዳም ገና የሰው ዘር ከመምጣቱ በፊት የዛኔ ለምን አዞ ያን ሁሉ ትእዛዝ ማውረዱ ለምን አስፈልገው? መጽሐፍ ምናምን 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 ያውና በቃ አንድያ ልጅን አንዴ ልኬላችኋለሁ ተገድሏል ተሰቅሏል በዚህ ብቻ እመኑ ብሎ ትውልዱን ለምን አያበቃም ነበር? የዛኔ መጀመሪያው እስኪ አንድ ኔትወርክ መልስ። አልተሰማህም? አሁን ይሰማል። ኔትወርክ ነው አሁን የተናገርኩት ሰምተኸኛል? አልሰማሁም። ኔትወርክ እየተቆራረጠ ነበር። በጣም ጥሩ። ኢየሱስ ክርስቶስ ወደፊት ከዚያ ሁሉ ዓመታት በኋላ ድንግል ማርያም ከምትባል አካል ተወልዶ እንደሚገደል እንደሚሰቀል የኃጢአት ስርየት በዛ እንደሚደረግ አምላክ ቀድሞ ያውቃል አያውቅም? ያውቃል። ይህን ካወቀ ታዲያ ከዛ በፊት እነዚያን ሁሉ መጽሐፍትና ህግጋት እንዲፈጽሙ አትፈጽሙ የሚል ማውረድ ለምን አስፈልገው? ቀድሞ ለምን አላደረገው? ቀድሞ ከአዳም እንደፈጠረው ነው ያን እንትኖች ለምን አላደረግም ነው? እሺ ለዚህ መልስ የሚሆንልህ አደምን ወይም አዳምን ከዛች ዕፀ በለስ እንዳበላ ብሎታል። ግን አዳምን መጽሐፍት ለምን አወረደ? ልመጣልህ ነው አንዴ። እሱን ልመጣልህ እኮ ነው። አሁን እዛው ሄደበት እዛው ለምን መጽሐፍቶችን አወረደ? ህግጋትን ለምን አወረዳቸው? እሺ እሱ ጋር ልመጣልህ እኮ ነው እኮ እሱን ንገረና የእሱ ምክንያት ልነግርህ ነው። አቋረከኝ። እሺ መጽሐፍቶቹ ለምንድን ነው የወረዱት? ህግጋቶች እሺ የወረዱበት ምክንያት ልነግርህ ነው። አዳምን ያንቺን ዕፀ በለስ ሲበላ ምን አለው? የሞት ሞትን ትሞታለህ አለው። ግን ከዛ በኋላ መጸጸቱን ሲያይ ምን አደረገ ፈጣሪ? የእርሱን መጸጸት ካየ በኋላ የአዳምን ቅጣት ያውቅ ነበር አምላክ። አዳም ቀድሞ እንደሚበላ ያውቅ ነበር። ይሄ እኮ የኔም ጥያቄ ነው። በሁለቱም ይሄዳል፣ በሁለቱም ሃይማኖት አይደለም። አዳም ቀድሞ አሁን እያስረዳኝ ነው። እኔ አንተን እየጠየቅኩ ነው በምታስረዳው ላይ። አዳም ቀድሞ እንደሚበላ አምላክ ያውቅ ነበር ቀድሞ? እሱን አላውቅም እኔ። እንዴ አያውቅም አምላክ የወደፊቱን? እሱን አላውቅም እኔ። አምላክ የወደፊቱን ያውቃል አያውቅም? አንተ ጋር በእኔ አስተሳሰብ እስካሁን ድረስ ስለዛ እንትን አላነበብኩም በእኛ ስለሆነ ስለዛ እውቀቱ የለም። ስለምታ ከሆነ ንገረኝ፣ የሚያውቅ ሰው ካለ አገናኝ። መለኮት ማለት ምን ማለት ነው? መለኮት እውቀት አለው። እውቀቱ ደግሞ የተገደበ አይደለም ብለህ ታምናለህ አይደለ? እኔ ልንገርህ፣ አሁን እያወራን ያለ ነው ስለ አንተ የጠየቀኝ ስለ መለኮት የወደፊቱን ያውቃል ምናምን። አንተ የሚያነሳው እኮ አላህ የወደፊቱን ያውቃል ወይ ብለህ ነው የጠየቀኝ አይደለ? በዚያው መሰረት ነው አንተ የምታመልከው አምላክ የወደፊቱን የሚያውቅ ነው ወይንስ አያውቅም?
እሱን አላውቅም። እኔ እኮ አንተን የጠየቅኩህ መልሰህ ጥያቄውን አዞርከው። ያንን መልስልኝ አንዴ። ስለዚህ አምላክህ የወደፊትን የሚያውቅ አይደለም ማለት ነው? አላውቅም። ይሄንን ይወቅ አይወቅ እኔ እውቀቱ የለኝም። እሺ እንግዲህ አምላክ የወደፊትን ያውቃል ካለ ይሄን ካወቀ አዳምን ያችን ዛፍ ለምን እንዲበላ ያደረገ? ለምን ገነትስ ኑር ማለት አስፈለገ? ለምን እዚሁ ምድር ላይ ቀድሞ አይፈጥረውም እያልኩ እየተፈላሰፍኩ መጠየቅ ማለት ነው። አሁንም ይህን እያረክ ያለው ያንን መልስልኝ። ይህን እንዲያውቅ ከሆነ ቀድሞ ለምን ይሄን አዘዛቸው ከሆነ አዳምን ወደ ምድር እንደሚያወርደው ካወቀ ለምን ገነት ላይ አኖረው? እሱን እኮ ነው ያለቅም አልኩ። እኔም እኮ እንደማያውቁኝ ነው አንተን እየጠየቅኩ ያለሁት። ስለማላቅ ነው ወደ አንተ ጥያቄ እያስተላለፍኩ ያለሁት። በጣም እንደሱ ከሆነ አምላክ መጀመሪያ ላይ አዝል የሚባለውን ነገር ፈቅዶ ነበረ። ከዚያ በኋላ ከለከለው። ይሄን ነገር ይሄ ነው። እሺ አይሰማም? ይሰማል። እንደዛ እኮ እየጠየቅኩ ያለሁት ታዲያ እኔ እንደማላውቁኝ ነው። እኔ አሁን ምንም ካላወቁኝ አንተን ነው እየጠየቅኩ ያለሁት። አየሽ አምላክ እንደሚያውቅ የወቅ አታውቅም ማለት ነው። አምላክ ወደፊቱን ይወቅ አይወቅ አታውቅም። እኔ እኮ እየጠየቅኩ ያለሁት አንተ እኮ ወደ እኔ ጥያቄ አዞርከው። እኔ የራስን ለማዞር አይደለም። አምላክ የወደፊቱን ያውቃል አያውቅም? አንተ የምታመልከው አምላክ። እኔ እኮ ስገባ ምን ብያለሁኝ? ስለ እኔ ምንም አላውቅም ብትጠይቀኝ ግን እማውቃትን መልስልሃለሁ። ነበር ግን አላውቅም። አምላክ የሚባለው ነገር እስኪ አምላክ ማለት ምን ማለት ነው? የወደፊትን የሚያውቅ ነው ወይንስ አያውቅም? አልተግባባን መሰለኝ። እኔ እኮ ነገርኩህ። እኔ በኦርቶዶክስ ሃይማኖት ላይ ምንም ሊመልስል የሚችለው ነገር የለም። እውቀት የለኝም። እስካሁን እየመለስክ ነበር ካሌብ። ለማንኛውም ችግር የለም። ጥያቄ ብቻ ጠይቅና ጥያቄ እንጠይቅሽ ነገርኩህ እኮ እኔ በቃ በኦርቶዶክስ ህይወት እንትን ላይ እምነት ላይ ምንም አውቀው ነገር የለም። ብትጠይቀኝ አልመልስልህም። ጥያቄ የምጠይቀህ መልስ ብቻ ከሆነ የምትፈልገው በዚያ ላይ እንዳይ ከሆነ ጥያቄን አቅርብና ሀያሽ ተንስልታት ያባ እኔም እያልኩ ያለሁት እንደዛ ነው። እንስማማ። አላህ በመሐመድ ላይ አድሮ እየተናገረ ከሆነ አላህን ቃል እየተናገሩ ከሆነ ነቢዩ መሐመድ መጀመሪያ ላይ ፈቅዶ ለምን ሁለተኛ ላይ እንትን አለ? ያንን ህግ እንደሚሽረው እያወቀ ለምን ያወጣዋል? መጀመሪያ ላይ ያለውን ህግ። ሌላ ጥያቄ የለም? ይህች መልስልኝ መጀመሪያ እስኪ። ጨረስክ ወይ? ሌላ አለኝ ግን ይሄ መጀመሪያ መልስልኝ። ጨርስ። ጥያቄዎች መልስልህ ሁሉንም በአንድ ጠቅልዬ ሁሉንም በአንድ መልስልሃለሁ። ጥያቄዎችህን አውቅ እንትን ብለህ ሰብስባቸው። እሺ ይሄ እንዳለ ሆኖ ውሻ ማሳደግ በእናንተ ሃይማኖት ይፈቀዳል አይፈቀድም? ጨረስክ? ሌላ ጥያቄ አለ? ትገር። እሺ ሌላ ደግሞ ይህን መልስልኝ። ሌላ የለም። ያው አደረሽ እቺ ሙድ ለጋሽ ማሙድ አለ እስካሁን ስትመልሽ ቆይተሽ ስለ ክርስትና የማይሆን ጥያቄ ሲመጣበት እኔ ስለ ክርስትና አላውቅም። ለማንኛውም እሺ አምላክ አላህ ሱብ በእኛ በእስልምና ነስኽ የሚባል ነገር አለ። ማነንሰኽ ሚን አየቲን አው ነንሱሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ። አላህ ስብሓነሁ ወተዓላ የሆነን ህግ ያወርድና ከዚያ ጥበቡን መሰረት ባደረገ ያንን ህግ በተሻለ ህግ ይተካዋል። ቅሳቸዋል አይደለ? ይህ ነገር ሰዎች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መተው ያንን ሲያደርጉ ፈቀዱላቸው። ያ ማለት ሰውየው ልክ ዛሬ ሰብረረለት ነበር። ሰውየው ለምሳሌ ዛሬ ላይ ባልና ሚስት አራርቀው መውለድ ፈለጉ። ያን ዘር ፈሳሽ በቃ ወደ ልጅነት እንዳይቀየሩ ወይንም ያ ነገር እንዲዘገይ ልጅ አራርቀው መውለድን ማለት ነው። የዛኔ መድኃኒት የላቸው እንዳይሞቱ የለም ከምና እንዳይሞቱ የለም። ከዚህ ያንን አዝል ያደርጉ ነበረ። ነቢ ሰለላሁ ዐለይሂ ወሰለም ደግሞ እነዚህን ሰዎች አታደርጉ አሏቸው፣ ሌሎችን ማለት ነው። ከዚያ በኋላ ቦታቸው አላረል አንዱ ሌላውን ሻረው ማለት ነው። ያ ነው። ሌላኛው ምንድነው? ውሻን በእስልምና ይጠላል ወይ? እስልምና ውሻን በፍጹም አይጠላም። እስልምና ውሻን አይጠላም። በውሻ ምክንያት ኃጢአቷ የተማረላት እንዳለች ያስተምራልና ቦታቸው አላረል በውሻ ምክንያት ኃጢአቷ የተማረላት ሴት እንዳለች ያስተምራል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ካነት ኢምራአቱን ፊ መን ካነ ቀብለኩም ከእናንተ በፊት ከነበሩ ሴቶች መካከል አንድ ሴት ነበረች አሉ።
ካነት ዓሂራ ይቺ ሴት ዝሙት ላይ የምትወድቅ ሴት ነበረች በብዛት። ፈበይነማ ሂየ ተሙር ፊ ጠሪቅ በመንገድ ላይ እያለፈች እያለች ረአት ከልበን በጣም የተጠማ የሆነን ውሻ ተመለከተች። ዐላ ሸፊ ብዕሪን ያኒ ከጉድጓድ አለ አይደለ ጉድጓድ ከዛ አፋፍ ላይ ተቀምጦ ሲያለከልክ ውሻን አየች። ጌታች አላለ እች ሴት መጠጣት እንደፈለገ እንደተጠማ ውሻን ተረዳች። ገብቶ ግን መጠጣት እንዳለች አላውቃለች። ስለዚህ ምን አደረገች? ቀጥታ ሄደችና ይህች ሴትዮ ወደ ውሃ ውስጥ ገባች። ጉድጓድ ውስጥ በጫማዋ እየጨለፈች እንደዚህ አጠጣችው ውሻዋ። ውሻም ጠግቦ ሄደ። ጫማዋን ለብሳ ወጥታ ሄደች። ማንም አላያትም። ነገር ግን አላህ ስብሐነሁ ወተዓላ እያየት ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱን አስከትለው ይህን ከተናገሩና ከጨረሱ በኋላ ምን አሉ? ፈሸከረ ላሁ ለሃ ፈገፈረ ለሃ። ይችንም ሴት አላህ ስራዋን ወደደላት፣ አወደሰላት፣ ኃጢአቷንም ማረላት በዚህ በጽድቅ ስራዋ ምክንያት። አያችሁ አይደል? ለውሻ መልካም ስራ ሰርታ ኃጢአቷ የተባረላት ሴት እንዳለች ያስተማረ ሃይማኖት። እንዴት ነው እስልምና ውሻን ይጠላል የሚባለው? በፍጹም አይጠላም። ውሻን አይጠላም። ሌላ ነገራችሁ ሱረቱል ከህፍ ላይ ግቡ። አላህ ስብሐነሁ ወተዓላ በውሻ ምክንያት የተሰራውን ታላቅ ስራ ገልጾታል። በሱረቱል ከህፍ ላይ ይበቻል። ወከልቡሁም ባሲጡን ዚራዐይሂ ቢልወሲጥ። እነዚያን የዋሻው ሰዎች በጣም ደግና መልካም ሷል የሆኑ የአላህ ባሪያዎችን ጥበቃ አድርጎ ነበር ውሻው አይደለ? እነሱን በመጠበቁ ምክንያት አላህ ስብሐነሁ ወተዓላ ቁጭ ብሎ ሲጠብቃቸው እንደነበር የሰራውን ስራ ገልጸውበታል። ታዲያ ስለ ውሻ ያለው አስተምህሮ እስልምና ምንድን ነው ከተባለ ውሻ ከልጋጉ ማነው ልጋጉ ወይንም ለሃጩ የሚነጅስ ነው። ይህን ነቢያችን ሰለላሁ ዐለይሂ ወሰለም እንዳይነጅሰን ጥንቃቄ እንድናደርግ ብቻ ነው የነገሩን። አንደኛ እሱ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራብ ወአኺሩሃ ቢልማ። ውሻ የሆነ ልጋጉን ቢያስነካባቸው የሆነ እቃ ላይ አሉ ሰለላሁ ዐለይሂ ወሰለም 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር 6ቱን በውሃ እጠቡ ብሎ ናገሩ። ይሄ ነው ከነጃሳውን ተጠንቀቁ ማለት መጥላት አይደለም። እሱ የሰው ልጅ እኮ የሚነጅስ ነገር አለው አይደለ? ያንን ነጃሳውን የሰው ልጅንም ተጠንቀቁ ተብሏል። ነገር ግን የሰው ልጅ የተጠላ ነው ማለት ነው አይደለም። የሰው ልጅ ከሰው ልጅ የሚነጅስ ነገር አለ፣ ከውሻም እንዲሁ የሚነጅስ ነገር አለ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ሽንት ይነጅሳል አይደለ? ከሰው ልጅ ጋር ይነጅሳል። ልክ እንዲሁ ደግሞ እንትንም ይነጅሳል፣ ካካም ይነጅሳል። ስለዚህ ይህን ተጠንቀቁት ማለት ይህ መጥራት አይደለም። ይህ መጥራት አይደለም። ሌላው ነገር መላእክቶች ውሻ ካለበት ቦታ አይገኝም የሚለውን ሰምታችሁ ሊሆን ይችላል። ይህም እሱን መጥላት አይደለም። ያ ውሻ በውሻ ልጋጉን ስለሚያንጠባጥብ በዚያ ቦታ ላይ መላእክቶች ነጃሳ ቦታ ላይ አይገኙም እና ከዚህ አሁንም ከነጃሳው ጋር በተያያዘ እንጂ ውሻን ማንነቱን አካሉን ከመጥላት ጋር አይደለም። እና ነሕኑ መዓሸረ ልመላኢካ ላ ነድኹሉ በይተን ፊሂ ክላብ ወተማሲል አለ መልአኩ ጅብሪል ዐለይሂ ሰላም። እኛ መላእክቶች ውሻ ካለበት ቤት አንገኝም አለ። ለምን? ውሻነቱ ተጠልቶ ነው ወይ? አይደለም። ቅድም እንዳልኳችሁ ከውሻ በሚገኝ ነገር ከልጋጉ የሚወጣው እሱን እዚያ የሚያንጠባጥብ ከሆነ እንደዚህ እንደ መልአኩ ጅብሪል ዐለይሂ ሰላም ነጃሳ ቦታ ላይ አንገኝም ብሎ የተናገረው ለዚህ ነው። እንደ ሁሉም መላእክት ናቸው አይደለም። መለኩል መውት እና ስራን የሚመዘግቡ መላእክቶች ሁሉም አብረው ናቸው እና የተወሰኑ መላእክት ጥቂቶች ናቸው። እንደዚህ ራሱ የተ እሺ። ሰላሙ አለይኩም ሆሶ። ወአለይኩም ሰላም። ተረኛ ነኝ። እንዴት ነህ? ሰላም ነው ወይ? እሺ። ከታች ያለው ልጅ ቆይቶ ነው መሰለኝ ጠይቅ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እኔ አንድ ጥያቄ ነበረኝ። አሁን ሰላት ሰግጄ ኢስቲግፋር ሳደርግ ማለት ነው ዚክር ሳደርግ ይሰማል? እኔ ከላይ